ይድረስ ለክቡር ጠቅላይ ሚኒስትር አብይ አህመድ። ሺህ ዘመን የሚኖር የለም፣ ገዳዮችም ይሞታል። መሞት ከሆነ እኔ ዝግጁ ነኝ። መቼውኑ እንደውም ባይሉትም ገዳይ ብዙ ነው። ያም እገልሃለሁ ሲለኝ ማን እንደሆነ ከየትኛው ጎራ እንደሆነ አላውቀውም። ቀን ደርሷል፣ በዚህ ሰሞን አስወግዳለሁ የሚለኝ ብዙ ነው ስልኬ ቢታይ እና እኔ ግን ይሄ ሊያስወግደኝ ነው እንዴ ብዬ ወይም ጫካ አልገባሁም ወይም ጣና አጠገቤ ስላለ ጣና አልገባሁም። እስከሚመጣ ድረስ እጠብቀዋለሁ። በመጣ ጊዜ በክብር አስተናግደዋለሁ። ለኔ ምንም አይደለም። ማላውቀው የመሞትበትን ቀን እንጂ መሞቴን ስለማውቅ ዝግጁም ስለሆንኩ እንኳን እኔ መነኩሴው። ስለዚህ የሚጠቅም አሟሟት ያንተ ሞት ቤተክርስቲያኒቱን ይጠቅማል። ያንተ መሞት ለቤተክርስቲያኒቱ እድገት ያመጣል። ያንተ መሞት ለክርስቲያኖች እንደው ክብር አለው የሚል ካለ በፈለገው ቦታ ላይ ነፃ ነኝ። እኔ ራሴን ለመስጠት ዝግጁ ነኝ። ግን ለምን አልሞትክም ሲል ወይም እገልሃለሁ ሲል አንድ ሰው እንደው ምክንያታዊ ቢሆን አትራፊ አስተማሪ ያለው ነገር ቢሆን ወንድ ይሆን ከየትኛውም ቦታ ያለ ወሬውን ተወውና እና እኔ ፖለቲካ ድርጅት አቋቁሜ መሳሪያ ይዛችሁ ተዋጉልለት ይፈልጋል። ከመንግስት ጋራ መግባባት ተግባብቶ መስራት ያስፈልጋል። በየጉሬው ተደብቀው አንዳንዶቹ ፖለቲካውና ክርስትናው ተሳክሮባቸው እኛ ሄደን እንድንሞትላቸው እኛ ሄደን እንድንናገር እኛ በየአደባባዩ እንድንሆን ብዙ ይሉናል። ኑና አብረን እንሂድ። ወንድ እኔ ፊት ለፊት እመራለሁ። የትኛውም ቦታ ወንድ ይሆን ከየትኛውም ቦታ ያለ ወሬውን ተወውና እና ባሻጋሪ መወንጨፍን ተወውና እና ሰማለሁ። አንዳንዱ ጸርቅ ባይ ይነግሩኛል። አባ አብርሃም ምናምን ወደድክም ጠላህም አባ አብርሃም ያለው አገሩ ላይ ነው። ቢናገርም አገሩ ላይ ነው። ለዛውም በሚፈለገው ፊት ነው። እንዳንተ ተደብቄ አላወራም፣ ተሸሽጌም አላወራም፣ ደሞም አልሸሽም። ብቅ እያለ አንዳንድ ጊዜ እንዲህ ይላል ብቅ እያልኩ እላለሁ ነገም ዛሬም ስላንተም ንገረኝ ካልክ እነግርሃለሁ። ስለማይጠቅም ነው። ክርስትና እሰጥ አገባ ስላልሆነ ነው። ክርስትና ከባት ያበሳነትን እንጂ የወንድምን ኃጢአት ማውረዱ መዘልዘሉ ጥላቻ ስለማይመክረን ነው። ስለዚህ ክርስትና ከሆነ ክርስትና ነው። የሰማዕታቱ ሞት ያሳዘነ፣ የሰማዕታቱ ግፍ መቀበል ያሳዘነ ያስጨነቀ ናና በኔ መሪነት ከተፈለገው ቦታ ሄደን እኛም ሰማዕትነት አይለፈን ብለን የመጨረሻውን ጽዋ ተቀዳጅተን እንሂድ። ከመንግስት ጋራ መግባባት ተግባብቶ መስራት ያስፈልጋል። ሺህ ዘመን የሚኖር የለም፣ ገዳዮችም ይሞታሉ። ገዳዮች ይሞታሉ፣ የሚቀር የለም። ትላንት ሲገሉ የነበሩ ዛሬ ሞተዋል። ዛሬም የሚገሉ ነገ ይሞታሉ። ተሹሞ የቀረ የለም። ሹመኞች ዛሬ ይሻራሉ፣ ነገ የሉም እነሱ። ኦርቶዶክሳውያን በአጠቃላይ አልቀው ሌሎችን ለማስገባት ከተፈለገ መሞከር ነው። በተረፈ አሁን የመስዋዕትነት ጊዜ ነው። የመስዋዕትነት ጊዜ ነው። አሁን አባቶች ጸጥ ብለዋል። አባቶች ቤተክርስቲያን ስትወድም ስትቃጠል፣ ምዕመናን ሲገደሉ አባቶች ልጆቻቸውን አልመሩም። እነሱ እስካልመሯን ደግሞ ህዝቡ ጸጥ ይላል የሚል ጥያቄ ይነሳል። አባቶች ለቤተክርስቲያን ምንድነው ያሉት መልእክት? አሁንም ፓትርያርኩ እኮ ጽፈዋል ወረቀት። በሚችሉት ያንን ብቻ ነው፣ ከዚያ ውጭ ሊያደርጉ አይችሉም። የኔን ነገር ደግሞ ልገልብጠው። እኔ ደግሞ ይሄ ማህበረሰቡ ሌላ ሰው እየተመለከተ እስኪገደል ድረስ እየጠበቀ ነው እንጂ በየጊዜው ማድረግ የምንችለውን እያደረግን ነው። መጥራት የምንችለውን እኔ ፖለቲካ ድርጅት አቋቁሜ መሳሪያ ይዛችሁ ተዋጉልለት ይፈልጋል። ጥሪማ እኮ እያቀረ ነው። እና አቡነ ሉቃስ ተናገሩ፣ እኛም እየተናገርን ነው። እና አቡነ ይስሐቅ የሚባሉ ኢትዮጵያ ውስጥ ያሉ አባቶች ይናገራሉ። ሁሉም በየትኛውም ቦታ የሚናገሩ አባቶች አሉ። ግን ይኸውልሽ ወጣ ይሄ ህዝቡ የሚፈልገው በተለይ ይህን የሚናገረው እኛ እንዲያም ብለን ስልጣን እንድናስይዘው ነው የሚፈልገው። ኖ እንደዛ አይደለም። እኔ ተናገርኩ፣ ይኸው አሁን እየተናገርኩ ነው። ምንድነው እያልኩ ያለሁት? አትግደሉን ብላችሁ በገዳዮች ላይ አንድ ሁኑ እያልኩ ነው። ምን ይላል? ማን ያደራጀን?
እኔ ወርጄ አንተ ይህን በል አንተ ይህን በል ብዬ ላደራጅህ ነገርኩ። ተደራጅና እኔ ይህንን ስርዓት ይህንን አስተሳሰብ ለውጥ እያልኩ እየነገርኩህ ነው። ምን ልነግርህ ትፈልጋለህ ከዚህ በላይ? አሁን የዘንድሮው ዘመን አሁን እነዚህ ምርጫ ብለው ከቀለዱበት ቀን ጀምሮ ወይም ደግሞ ምርጫ ብለው የገዳይነት ሰርተፊኬት ከተቀበሉበት ቀን ጀምሮ ይሄ ሰርተፊኬት አንተን ለመግደልና ሄደህ ከዚያ ምርጫ የመረጥክ ግደለኝ ብለህ ፈቃደኛ ሆነሃል። ያልመረጥክ ግን አሁን ውጭ ያለህ የትም ቦታ ሁን አንተ የገዳይነት ሰርተፊኬቱን ንጠቀው። እሱን ንጠቅ። እንዴ ለምንድን ነው ግደለኝ ብለህ ሰርተፊኬት ተፈርመህ የምትሰጠው? እሱን ነጥቀህ በትክክል እርግጠኛ ነኝ ይሄ ፖለቲካ ነው ለነሱ። አትግደሉን ማለት ፖለቲካ ነው። አረ ተርበናል ማለት እኮ ፖለቲካ ነው በኢትዮጵያ። እንደው እኮ ሰው ባይፈናቀል ጥሩ ነበር እንዴ ፖለቲካ ነው። እኛ እያበብን ይሄ ነው። ስለዚህ የአእምሮ ችግር ያለባቸው ይሄ ከሰውነት ተራ በወጣ አስተሳሰብ ካሰብሽ የነሱ ልክ ነው። የኔ ተማጽኖ እባካችሁ አንድ ሆናችሁ ራሳችሁ ከመገደል የገዳይነትን መንፈስ ተቃውሙና አስወግዱ። ይድረስ ለክቡር ጠቅላይ ሚኒስትር አብይ አህመድ በጎ ሰራው በማለት ቅን አስተሳሰብ አሰብኩ በማለት ጥሩ ነው። ስለ ቅንነቱ እናመሰግናለን። ለሃይማኖቶችም ክብር በመስጠት እናመሰግናለን። ግን የማይጣሉትን በሚያጣላ አደባባይ ላይ በማገናኘት እንድንወዛገብ፣ እንድንደባደብ፣ እንድንለያይ ማድረጉ ጽናት የጎደለው ስርዓት ስለሆነ እንዲያርሙት በዚሁ አጋጣሚ በድፍረት ሳይሆን በትህትና ጠይቃለሁ። ምክንያቱም ጥሩ ነው ለሃይማኖት ነጻነት መስጠቱ፣ ሃይማኖትን ማክበሩ ከጀመሩበት ጀምሮ መልካም ነው። ግን እኮ በመስቀል አደባባይ ሙስሊም እንዲያፈጥር፣ በመስቀል አደባባይ ፕሮቴስታንት እንዲዘምር፣ በመስቀል አደባባዩ በስሙ በተጠራ ሌላው ልዩ ልዩ እምነት ያለው እኔም አለኝ ብሎ ያንተም የጋራ ነው ብሎ ማስተሳሰቡ ተደባደቡ ከማለት ያነሰ አይደለምና ያስቡበት ይገባል ማለት ነው። መስቀል አደባባይ ሲባል ደመራ የምትቆምባት ብቻ ናት ብሎ ማሰቡ ሞኝነት ይባላል። መስቀል አደባባይ ካህናቱ የቆሙበት፣ ዘማሪያኑ የሚዘምሩበት፣ መስቀሉ የመጾር መስቀሉ ያለበት ሁሉ ያ አደባባይ በልብሰ ተክህኖ ደምቆ አሸብርቆ ነው የሚውለው። ስለዚህ የሚያጣላ የሚያጋጭ በዓል ማክበሪያ አንድ ሜዳ ላይ አክብሩ ከማለት ከሞላ ሜዳ ከተትረፈረፈ ሜዳ ሙስሊሙም እዚህ እንደ ልብህ አክብር፣ ኦርቶዶክስም እዚህ እንደ ልብህ አክብር፣ ፕሮቴስታንትም እንደዚህ እንደ ልብህ አክብር። በጋራ ደግሞ ስለ ሀገራችሁ ፍቅር ይኖራችሁ፣ አገራችሁን አልሙ፣ በአንድነት በፍቅር ተረዳዱ ቢሉን መንግስቶም ያማረ የሰመረ ይሆናልና እባክዎት ያስቡበት እላለሁ። እኔ ፌስቡክ መጻፊያ የለኝም፣ በስውርም እመወረውረው ኃይለ ቃል የለኝም። የኔ መድረኬ ቤተ ክርስቲያኔ ነች። ቤተ ክርስቲያን ደግሞ ብሶቷን ድምጿን የምታሰማበት የራሷ መድረክ ነው። ስለዚህ ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ማንም ያልገለጸውን ደግመው ደጋግመው ክቡር ጠቅላይ ሚኒስትሩ ሀገር ናት ዛሬም እያሉ ደጋግመው ሲናገር ሞገስ አለው፣ ደስ ይላል። ግን ሀገርነቷን የሚገልጠው ቃል ብቻ ሳይሆን ተግባር ነውና እነሆ ከሚያጋጭ ስራ ያድኑን። እርስ በርስ ከሚያለያይ ስራ ያድኑን፣ ይሰውሩን። ይበቃናል። አንድነቱ ነው የሚሻለን፣ ፍቅሩ ነው የሚሻለን። ይታያችሁ ጎንደር ነው ግጭት የተነሳው። ታዲያ ሌላው ሀገር እሳት ማቃጠልን ምን አመጣው? ጎንደር ላይ ከሆነ ጎንደር ላይ ማነው ጸቡን የጀመረው ችግሩን ያመጣው ብሎ መርምሮ እንደ መንግስት ወንጀለኛውን ለሕግ
ማቅረብና በሕግ መቅጣት ሲገባ እዚያ ከተነካ እዚህም መንካት አለብኝ የሚለው አስተሳሰብ ዛሬም ክቡርነቶ ልዩ መመሪያ ሰጥተው ኢትዮጵያውያን የለመድነውም የኖርነውም እስካሁን ድረስ እስላም ክርስቲያን በሚለው መልኩ ልዩነት ሳይኖረን በአንድ ጣራ ስር እየኖርን ምግባችን ብቻ ተለያይቶ የክርስቲያን ምግብ በአንጻሩ የሙስሊም ምግብ ተብሎ በድስቱ እንለያይ በምግቡ እንለያይ ካልሆነ በስተቀር በማህበራዊ ኑሮ ተለያይተን አናውቅም። ታዲያ ይህንን ምን አመጣው? እንደ ምክንያት የሆነው አሁን አፍጥርን ነው። እኛ የማንንም ስርዓት አንቃወምም፣ የማንንም መብት አንቃወምም እያልን ያለነው እባካችሁ መብታችንን አትቃውሙ፣ አትንኩብን። የየራሳችን ሜዳ ስጡንና በራሳችን ክልል እንከለል፣ በራሳችን ሜዳ እግዚአብሔርን እናመስግን። በማህበራዊ ኑሯችን ደግሞ ያለ ክልል በሀገርነት በኢትዮጵያዊነት በዜግነታችን በጋራ አገር እናልማ ነው እያልን ያለነው። ግን ክቡርነታቸው ከበጎ አስተሳሰብ ድፍረት ባይሆንብኝ ባልተጠና መንገድ እስከ ቤተ መንግስቱ ነው የጋበዙ። እስከ ቤተ መንግስቱ። ቤተ መንግስቱ የሁሉም ነው፣ ግን የአምልኮት ቦታ አይደለም። ልብ አድርጉ። ቤተ መንግስቱ የሁሉም ነው፣ ግን የአምልኮት ቦታ አይደለም። አምልኮት በየተሰጠን ቦታ ኦርቶዶክሱ በቤተ ክርስቲያኑ፣ ሙስሊሙ በመስጊዱ፣ ፕሮቴስታንቱ በእነሱ አጠራር በቸርቹ፣ ጣዖት የሚያመልክም ካለ ደግሞ በሌላው በሚያመልክበት ቦታ በወንዝም ይሁን በመሳሰሉት በጓዳውም ያለው በጓዳው። ከዚያ ውጭ ግን ቤተ መንግስቱ የጋራ ነው። ስለ ሀገር የሚመከርበት፣ ስለ ሀገር የሚዘከርበት፣ የሀገር አዋጅ የሚታወጅበት፣ የሀገር ፍቅር የሚመሰረትበት፣ ሰላም የሚባልበት ነው። በቤተ መንግስቱ ዙሪያም ደግሞ ከሆነም አድባራቱ ነበር ያሉት። አሁን እኮ በምድር ነቀዙ መብዛቱ ታውቁት አታውቁትም? ስንት ነቀዝ አለባችሁ፣ ስንት ብል አለ። በእውነቱ ሰው አንዳንዱ ሞኝ መኪና መያዝ ጥሩ እረፍት ይመስለዋል። ልጄ እንደ አንድ መኪና ይዞ ያለ ስራ ከመጃጃል የድሃ ልጆች ማሳደግ። ጎማው ራሱ ነቀዝ ነው፣ ያለ ኢንሹራንስ አይንቀላቀል። ነዳጁ የምታዩት ነው። ዛሬ ላይ ጣራ በመሰላል ማውረድ አይቻልም አደር እንዴ? ይሄን ነው ነቀዝ የበዛበት ጠላት እዚህ ቁመ ከኪስ የሚወስድ ነቀዝ አለ አይደል? ቁመ ከኪስ በቁም የሚበላ ነቀዝ። እና አሁንም ተጠንቀቁ። እኔ ስለ ነገዝ ሲያወራ እንዳያነቅዝህ፣ እውነቴን ነው። ኋላ አርሴማ ይላል። እንዴ አርሴማ አንተን ኪስ ትጠብቃለህ እንዴ? እንዴ ይሄ ምን አይነት ቋንቋ ነው? አርሴማ ካንተ በላይ ለሆነው ችግርህ አንተ ላልደረስክበት በጸሎት በምልጃ እንጂ ክብረ ነክም ነው። አንተ ቁመህ እንዴ ያንተን ኪስ አርሴማ ጠብቂ ማለቱ ይሄ ሃይማኖትም አይደለም በእውነቱ። ክርስቲያን እኮ የሌላውን ይጠብቃል፣ አይሰረቅም፣ አይሰርቅም። እና ወጣቶቹ በጣም በጣም ልንማረው ይገባል። ሀገራችንን የምናድን በዚህ አካሄድ ነው። ኢትዮጵያን ኢትዮጵያ ለማሰኘ እንደ ትናንቱ እኮ ነው። ይኸው ትላልቅ ታሪክ በትላልቆች ሰዎች ተሰርቶ እኮ አይደለም። እዚህ ኢየሩሳሌም የትኛውም ጥቁር የትኛውም አፍሪካ ርስት የለውም። ኢየሩሳሌም የትኛውም ኢትዮጵያ ብቻ ናት። በነማን በነገስታቱ በእቴጌቱ በንግስታቱ ዛሬ እኛ የምንኮራበት ኢየሩሳሌም ገዳሙ እና እንዲህ ያሉትን ሰዎች እግዚአብሔር እንዲያበዛልን ነው። ይችን የመሰለች ሌላ ሀገር እኮ ብታዩ እንዴት አድርጋችሁ አክብራችሁ ትይዟት ነበር? እንዴት እንዲህ ያለ አየር ንብረት የለም እኮ ዘመዶች። አሁን ትልልቁ ሀገር ብትሄዱ ምዕራቡ አሜሪካ ንፍጥህን መናፈጥ አትችልም። ጣትህ ተቆልፎ እንደዚህ
እንደዚህ ነው እንዲህ የኔ ቢጤ። አሁን ያየ ልብስ አይቀየር፣ ሻወር አይወሰድ እንዴ? እዚያ እኮ ጧት ወስደህ እኩለ ቀንም በቀን 3 ጊዜ ሻወር ያስፈልጋል። አለበለዚያ ሰው ሆነ መሄድ አትችልም። የአየሩ መበላሸት፣ የምግቡ በኬሚካል የተበረዘ እዚህ ምን አለ በእውነት? እፉኝ ባቄላ በልቶ ውሃ ጠጥቶ እንደው እየተጫወቱ ይመሸል እንዴ? እዚያ እኮ እንደ ከብት ማድለቢያ ነው። ያን ይበላል ሰው ያለ ጊዜው የተወለደው ክብደት ጨምሮ 8 ዓመት ላይ ስታክ ያደርጋል።